በሚቻለው መጠን የኛ ያለንበትን ነገር እንዲረዱልን ለማሳመን እንሞክራለን። በሚቻለን መጠን እኛ ሁሉ ጊዜ የጋራ ዓላማ ለሆነ ነገር ላይ ተባባሪ መሆናችንን እንገልጻለን። ካልሆነ ግን እኛ እኮ የአድዋ ልጆች ነን እኮ። አሜሪካ ኮረፈች፣ እንግሊዝ ተቀየመች ተብሎ የሚቀር ነገር የለም። ኢትዮጵያ በማንኛውም አማራጭ ወደ ቀይ ባህር አትመለስም ብለዋል። ይሄ እንግዲህ የቆየ በአደባባይ ተናገሩት እንጂ የቆየ የግብጽ ፖሊሲ ነው። ኢትዮጵያን ከቀይ ባህር መነጠል በውስጥ ፖለቲካ ተወጥራ ተገንጣዮችን በመደገፍ ለአንድና ለመጨረሻ ጊዜ ላንድ ሎክዶን እንድትኖር የግብጽ ፖለቲከኞች ኤሊቶች የዘወትር ኦሬዲ ኢትዮጵያዊ ገጥመዋል ወይ ግብጽን ንጉስነትና የኢትዮጵያዊን ባርነትን ተቀብለን መኖር ነው ያለብን ወይ ደግሞ ነፃ መውጣት ነው ያለብን ማለት ምርጫው ሁለት ነው የሚሆነው ማለት ነው። የኤርትራ ተዋት ነው ይዱም ተላላኪ ነው ሂዳውን ገብስ ነው እነሱ ማለት ነው። አሁን ጫውታው ብንጋጭም ከማን ጋር ነው የሚለው ነገር ነው። በዚህ ቀይ ባህር አካባቢ እስራኤል ብዙ ኢንተረስት አላት እና ከኢትዮጵያ ጋር በደንብ አላይ ሊያደርግ የሚችል ቪዛቪስቱ ሃውቲ እንዲሁም ደግሞ ከእስራኤል ብሔራዊ ጥቅም ጋር የሚጻረሩትን ኃይሎች በመዋጋት ረገድ ይህንን ካፒታላይዝ ማድረግ ትችላለች ኢትዮጵያ እና እዛ ላይ ትልቅ የዲፕሎማሲ ስራ መሰራት አለበት። ጥሩ ደግሞ ዜናው ምንድነው? የትራምፕ አስተዳደር የሻቢያ መንግስት አይፈልገውም። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። ከወደ ግብጽ ከካይሮ የተሰማው መረጃ ትንሽ ከኢትዮጵያ ጋር በእጅጉ የሚቆራኝ ነገር ነው። የውጭ ጉዳይ ሚኒስትሩ ምን ብለዋል? ኢትዮጵያ በማንኛውም አማራጭ ወደ ቀይ ባህር መመለስ አትችልም ብለዋል። ይህ በእንዲህ እንዳለ የኤርትራው ፕሬዚዳንት ወደ ካይሮ አምርተዋል። በዚህና በተያያዥ ርዕሰ ጉዳዩ በደንብ አድርገን ማብራሪያ እንሰጣለን ማለት ነው። ሁለተኛው መረጃችን ወደ ትግራይ ያሉት የትግራዩ ጀነራል ወይም ባህላዊ ጀነራል ይሏቸዋል አንዳንዶቹ፣ ጀነራል ምግበይ በይፋ ጦርነት አውጀዋል። የኤርትራ መንግስት፣ ሻቢያ እንዲሁም ደግሞ የአማራ፣ የአገው፣ የአፋር ኃይሎች ከጎናችን ይሰለፉ፣ የፌዴራል መንግስቱን እንውጋ ብለው ጥሪ አቅርበዋል። በዚህ ሰዓት ይህንን ጥሪ ማቅረባቸው ከምን አንጻር ነው የሚለው ነገር በስፋት እንሄድበታለን። ሌላ መረጃም በእጃችን ላይ ያለ። እስከ ፕሮግራማችን መቋጫ ድረስ አብራችሁን ከቆያችሁ እነዚህን አጀንዳዎች ከባልደረባዬ አማኑኤል መንግስቱ ጋር እየተወያየን እንቆያለን። እንደተለመደው ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አማን እንዴት ነህ? ሰላም ደር እንዴት ነው? እንደ መነሻ እንደ መብረሪያ የሚሆነው ይሄኛው የውጭ ጉዳይ ሚኒስትሩ ሐሳብ ወይም ደግሞ የእሳቸው አጠቃላይ የእሳቸው ያነሱት መረጃ ከመውጣቱ በፊት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮ ማምራታቸው በብዙ መልኩ ሲመነዘር ነበር፣ ፖለቲካሊ ማለት ነው። ምክንያቱም ከኢትዮጵያ ጋር የገቡት ሰጣ ገባ አለ። ክረቱ ከጊዜ ወደ ጊዜ እየተባባሰ ነው። የጎረቤት ሀገርም ከሱዳንም የመጣባቸው በጣም አስፈሪ የሆነ ከዛም ራሱ የተነሳባቸው ቅዋሜ አለ። እንዲሁም ደግሞ ከኢትዮጵያ ከሀገር ውስጥም ደግሞ የቀይ ባህር አፋርም እያነሳው ያለው አጀንዳ አለ እና እነዚህ ነገሮችን አስታከው እንግዲህ ዋነኛ የክፉ ጊዜ ደራሽ ብለው የሚቆጥሯት የሻቢያ ዋነኛ የነዚህ ኤሊቶቹ ማለት ነው ግብጽ ነው። ወደ ግብጽ አምርተዋል። ደግሞ ወደ ግብጽ ማምራታቸው የሚገርመው ለ5 ቀን ይቆያሉ። ፕሬዚዳንት ኢሳያስ እንግዲህ ወደዛ ማምራታቸው በብዙ መልኩ የሚመነዘር ነገር ነው። እንዲሁም ደግሞ የግብፁ ፕሬዚዳንት ለኤርትራ ሉዓላዊነት ዘብ ቆማለሁ ማለታቸውም ከኢትዮጵያ ጋር የሚገናኝ ነገር ነው። ከኢትዮጵያ ጋር ብቻ አይደለም ከጎረቤት ሀገር ጋር የሚገናኝ ነው። እዚሁ ላይ እንግዲህ በቤንዚን ላይ ምንድነው በሳት ላይ ቤንዚን እንደማርከፍከፍ ማለት ነው። የግብፁ የውጭ ጉዳይ ሚኒስትር ኢትዮጵያን በሚመለከት አወዛጋቢ መረጃ ወጥተዋል። ኢትዮጵያ በማንኛውም አማራጭ ወደ ቀይ ባህር አትመለስም ብለዋል። ይሄ እንግዲህ የቆየ በአደባባይ ተናገሩት እንጂ የቆየ የግብፅ ፖሊሲ ነው። ኢትዮጵያን ከቀይ ባህር መነጠል በውስጥ ፖለቲካ ተወጥራ ተገንጣዮችን በመደገፍ ለአንድና ለመጨረሻ ጊዜ ላንድ ሎክዶን እንድትኖር የግብፅ ፖለቲከኞች ኤሊቶች የዘወትር ኦልሬዲ የሚያራምዱት ነገር ነው። አሁን ልዩነቱ ምንድነው? በውጭ ጉዳይ ሚኒስትር ደረጃ በአደባባይ መነገሩ ነው። እዚሁ ጋር ተያይዘው ያነሱት ነገር የሳውዲ አረቢያ ጋር ተባብረን ትልቅ በዚህ ቀይ ባህር ላይ ትልቅ ኮኦፕሬቲቭ የሆነ ኢኒሺቲቭ አለን፣ ከእሷ ጋር ተባብረን ብዙ ስራዎች እንሰራለን ብለዋል። እንደሚታወቀው ሳውዲ አረቢያ የታጁራን ወደብ ከጅቡቲ ኦልሬዲ ተኮራትራለች በሊዝ። ስለዚህ የሳውዲ አረቢያ ወደ ቀይ ባህር በተለያየ ተጽዕኖ መምጣት እንዲሁም ደግሞ ግብጽ ከሳውዲ አረቢያ ጋር ያሰበችው አዲስ አሊያንስ ለኢትዮጵያ አደጋ ይዞ እንደሚመጣ ያስታውቃል። በዚህ ላይ ደግሞ በተጨማሪ ደግሞ
የኢሳያስ መንግስት የሻዕቢያ መንግስት ደግሞ እዚሁ ጋር አያይዘው ያወሩት ነገር አለ። የማነ ገብረ መስቀልም ፈገግ የሚያደርግ አንድ መረጃ ማወጥተዋል። እስቲ እዚህ ላይና ተያያዥ ጉዳዮች ላይ አማን የተወሰነ የራስን ሀሳብ ስታከል አድርግልኝ። አመሰግናለሁ ደሬ። እኔ በእውነቱ የአሁኑ የፕሬዝዳንት ኢሳያስ የግብፅ ጉዞና ግብፅ አካባቢ ያለው ባለስልጣናት የሚሰጡት መልስ በተለይ ኢትዮጵያዊ ሆኖ አሁን ለግድቡ በቀይ ባህር የሚደረገውን እንቅስቃሴ እንደ አንድ የግለሰብ ካልት መገንቢያ የግለሰብ የፖለቲካ ተክለሰውነትን መገንቢያ ነው እንጂ ለሀገር የሚጠቅም ነገር የለውም ብሎ ለሚናገሩ ሰዎች መረዳትና መስማት የሚችሉ ከሆነ አሁን ትክክለኛ ነጥቡ የመጣ ይመስለኛል። ቴንኪው ፕሬዝዳንት ኢሳያስ ወደ ግብፅ መሄዳቸው እኛ በተደጋጋሚ ብዙ ጊዜ ብለናል። ከዚህ በፊት የነበሩት ምሁራን ፖለቲከኞች ስለ የኖሩ ጉዳይ ነው። የኢትዮጵያን ከቀይ ባህር የማባረር እንደታሸገች እንድትኖር መውጫና መግቢያ እንድታጣ የተደረገው ሴራው በሻዕቢያ ተላላኪነት ተፈጸመ እንጂ የሀሳቡ ባለቤት የግብጾች መሆኑን በተደጋጋሚ ሲገለጽ ነበር። ዛሬም ቁርጦ ነው ይህንን የተሰራውን ደባ በኢትዮጵያ ጠል በሆኑ አረብ ሀገራቶች የተፈጸመውን ደባ ለማስተካከል ሲኬድ የመጨረሻ ነጥብ ላይ ስንደርስ ፕሬዝዳንት ኢሳያስ ዘሎ ግብፅ መሄዳቸው አንድ ትልቅዬ ፖለቲካል ኢምፕሊኬሽን ነው ያለው። ይሄውና የዘመናት እቅዳችሁን በእኔ በኩል ተፈጻሚ የሆነው አሁን ልፈርስ ነው፣ ልኮላሽ ነው፣ ኢትዮጵያ ሰብራ ወደ ቀይ ባህር ልትወጣ ነውና የምታደርጉትን አድርጉ የሚል ጥያቄ ይዞ ሄዱ ነው መስለኝ። ለዚህ ደግሞ መልሱ ትክክለኛ የመሆኑ ግምታችን ደግሞ ትክክለኛ መሆኑን የምንረዳው ምንድነው? ግብፅ ምን አገባትና ነው ዘላ ወጣ ኢትዮጵያ ወደ ቀይ ባህር መመለስ አችልም? ይህንም ማንኛውንም እንቅስቃሴ ቢደረገውን ነገር ሁሉ ኤርትራ እንደግፋለን ማለት እኮ ምን ማለት ነው? ነጥቡ ማለት ነው እዚህ ጋር ነው ማለት ነው። እኛ ቁልፋችን ተገናኝተናል ማለት ነው። ማን ከቀይ ባህር እንድንወጣ እንዳደረገን ከዚህ በፊት ሲወራ ምናምን አንዳንድ ሰዎች አይ ዝም ብሎ የኖረ ፖለቲካ ነው ምናምን ብሎ ያስባሉ። ነገሮቻችን ከግብፅ ጋር ነገሮቻችን ከኢትዮጵያ ጠል ከሆኑት የአረብ ሀገራት ባይዘው እኮ አረብ ሀገራቶች እኮ 50 እና 60 ዓመት እኮ እድሜ እኮ ነው እኮ የሚገርም ነገር እኮ ነው። ዋላ ተመለሰ እኮ ብታያቸው ሀገር እኮ የለም እኮ እዚህ ቀይ ባህር ላይ እኮ ብቸኛ ሀገር ነበርን እኮ እኛ። ወረቀት ላይ ምን ጠረጴዛ ላይ በወረቀት አስምረው የሰሯቸው እንግሊዞችና ቀኝ ገዢዎቹ አብዛኞቹ በጣም እኮ የሚያሳዝን ነገር እኮ ነው እኮ የ100 ዓመት ታሪክ የሌላት ሀገር የ3000 ዓመት ታሪክና ቀይ ባህር ላይ ወደ ውጪ መውጫ በር ወደ ውስጥ ማስገቢያ አርጋ ስትጠቀም የኖረች ከአክሱም ዘመን ጀምሮ ማለት ነው የኖረች ሀገርን አንቺ አገባሽን መድረሳችንም ማለት ምን መብት አላችሁ እነ ሳውዲ አረቢያ? ይሄን ቁመን ከምንሰማ ብናልቅ አይሻልም? አይ እንደዚህ እናገር ዝም ብሎ እንትን ብቻ አይመስልም። ስሜት ለመቀስቀስ ምናምን ነገር ብቻ አይደለም። እየተሰራብን ያለውን ደባ ልኬቱ እንድናውቁ ነው የሚያደርገን ማለት ነው። አይ ሲጨመቁ እንዳልከው አሁን ለምሳሌ አጣብቂኝ ውስጥ ልክ መስቀለኛ መንገድ ላይ ሲቆሙ ግብጾች በይፋ ወጡ። ሳየ በውጭ እንደሚስደው ወጣ ጉዳዩ የኛን ከቀይ ባህር መባረር የኛ አሰብን ማጣታችን ነገሮች ሁሉ የመጣው ከግብፅ መሆኑን እኮ ፕሬዝዳንት ኢሳያስ ጭንቅ ሲሆን ሄዶ ይሄና ያፈለጋችሁትን አድርጉ ብለው እኮ ነው ሄደው እኮ የሚገርም ነገር። ለዛ ነው ወጥቶ ይሄን ነገር ያሉ። በጣም ጥሩ። በዚህ ጉዳይ ላይ ኢትዮጵያ መንግስት እንግዲህ አንድ ገጥመሃል ነው መመለስ የለም። ኢትዮጵያዊ ገጥመዋል ወይ ግብፅን ንጉስነትና የኢትዮጵያዊን ባርነትን ተቀብለን መኖር ነው ያለብን ወይ ደግሞ ነፃ መውጣት ነው ያለብን ማለት ምርጫው ሁለት ነው የሚሆነው ማለት ነው። የኤርትራን ተው ይዱም ተላላኪ ነው ሂዳውን ገብስ ነው እነሱ ማለት ነው። አሁን ጫውታው ብንጋጭም ከማን ጋር ነው የሚለው ነገር ነው ዓለም አቀፍ እንድረዳልን አንድ በደንብ አድርገው ለምሳሌ የሆነ ነገር እየመጣ ነው ያለው እነሱ ለግብፅ ለምንድነው መሰለ ይሄን ነገር የሚያጨውበት ምክንያታቸው ማለት ነው። ቀጥታ ኢትዮጵያ ወደ ቀይ ባህር ለመውጣት እንቅስቃሴ ካደረገች እኛ ኤርትራን ባክ ስለምናረገው የአረብ ሀገራቶች ከተወሰኑ በቀር አብዛኛው ኤርትራን ባክ ስለሚያረጋት ቀጠናው የትርምስ ይሆናል። ቀጠናው የትርምስ ደግሞ ከሆነ የሽብርተኛ መፍለቂያ ይሆናል። የወስተርኖች ብሔራዊ ጥቅም ይነካል።
ስለዚህ ኢትዮጵያን ታፍና መኖርን እንድታምና እንድትቀበል ተጫሏት ለማለት ነው። አሁን ግብጽ እኮ እንደዚህ እንጂ እኮ ወደ እንቅስቃሴው የገባ ምንም ፈጥሮት ነገር እኮ የለም እኮ። እንዳውም እኛ ምን ፈጥሮ ይበሳል በኋላ አነሳለሁ። ምንድነው የዚህ ምርት ተመጣጣኙ ምንድነው መደረግ አለበት የሚለው ነገር ግን እነሱ ለዌስተርኑ አገር ለነ አሜሪካ ይሄን ነገር ይሄን መልእክትን እንዲረዱ ለዚህም ነው አንዳንድ አሁን በውስጥ ያለው መረጃዎች ሲወጡ እኮ እና አሜሪካ ምራፉ ያሉ ነው ምናምን የሚባል ነገር ወሬዎች አሉ። እነ እንግሊዝ እንዲያለች ምናምን የሚባል ነገር እኛ እኮ አሜሪካ እንዲያለች እንግሊዝ እንዲያለች በሚቻለው መጠን የኛ ቆታ እናስረዳለን። በሚቻለው መጠን የኛ ያለንበትን ነገር እንዲረዱልን ለማሳመን እንሞክራለን። በሚቻለን መጠን እኛ ሁሉ ጊዜ የጋራ ዓላማ ለሆነ ነገር ላይ ተባባሪ መሆናችንን እንገልጻለን። ካልሆነ ግን እኛ እኮ የአድዋ ልጆች ነን እኮ። አሜሪካ አኮረፈች እንግሊዝ ተቀየመች ተብሎ የሚቀር ነገር የለም። ነገር ግን ትብብር ያስፈልጋል። በትብብራችን ሁለታችን ለማስረዳት እንሞክራለን ማለት ነው። ኦኬ ግብጾች በዚህ ደረጃ ሴፍ የሚመዙብን ከሆነ ምንድነው መደረግ ያለበት የሚለው ነጥብ ነው እንግዲህ መታየት ያለበት ነገር ማለት በዲፕሎማሲው ረገድ በተለይ በዲፕሎማሲው ረገድ ምን መስራት አለብን የሚለው ነገር በደንብ ይሰራል። እሱ ነው ዋናው ነገር ምንድነው የግብጽን ኢንተረስት ለምንድነው ግብጽ ኢትዮጵያ ወደ ቀይ ባህር እንዳትመጣ የምትፈልግበት እኛ ደግሞ ግልባጩን በደንብ አርገን ለዓለም ማስረዳት መቻል አለብን ማለት ነው። ለምንድነው ቀይ ባህርን እስላሚክ ባህር ማድረግ የተፈለገበት ለዛው ፈንዳሜንታል እስላሚስት ምለው ነገር እንግዲህ እኛ ደግሞ እሱን ፋይል ነው መግለጽ ነው። ማንም መጉዳት ተፈልጎ ነው። ለምንድነው ታርጌት ተደርገን ከዚህ ባህር ላይ አካባቢ እንዲገፋ ተፈልጎ እዚህ ባህር አካባቢ ላይ ምን ልሰራ ታስቦ ነው ወደፊት እቅድ ላይ እውነተኛ እዛ ቦታ መኖራችን የእስራኤልን ምን የዌስተርኑን ብሔራዊ ጥቅም ያስከብራል ወይስ ይጎዳል የሚለው ነገር ዘርዝሬ ማሳየት ነው። ይሄ ነው በቃ ትልቁ ስራ መሆን ያለበት። በእጃዙር ግብጾች የኢራንን ወደ ቀጠና መምጣትን እየደገፉ የነ ሳውዲ እንደፈለገ የዛ አካባቢ መሆንን እየተደገፈ ኢትዮጵያ የምትገፋችበት ምክንያቷ ብቸኛ እስላሚክ ስቴት አለመሆኗ ብቻ ሌላ ነገር የለውም ማለት ነው። ይሄን ነገር በደንብ አድርጎ ማስረዳትና እኛ ተራማጅ ሲግኒፊካንት ነምበር ኦፍ ሙስሊም ያለና እስልምናም ክርስትናም ተከባብሮ የሚኖርባት እኮ ምሳሌ መሆን የሚችለው እኮ እነሱ ቶለራንት አይደሉም። ለከነሱ ውጪ ቋለ እኮ ቢኖር እኮ አኖሩም። ግን ኢትዮጵያ ማለት ለሁሉም ምሳሌ መሆን የሚችል ነች። በጣም በርካታ ቁጥር ዳይቨርሲቲዎች ያሉበት ዳይቨርሲቲዎች ተከባብሮና ተፈቃቅዶ በፍቅር የሚኖሩባት ስቴት መሆኑን ማለት ነው። ስለዚህ ይሄን በዲፕሎማሲ ማስረዳት ነገር ግን ግብጽንም እጅ መጠምዘዝ መቻል አለብን። ዳሴው አለ ዳሴው ተሰርቷል። ምንም መለሰው ነገር የለም። ገባሮች ላይ ሰፋፊ እርሻ ከጣና ጀምሮ ማለት ነው ሰፋፊ እርሻ በዚህ ላይ መስራት መጀመር መቻል አለብን። ያኔ በደንብ አድርገን መደራደር የምንችልበት ሁኔታ ሊፈጠር ይችላል። እኛ ከቀይ ባህር የሚያባሩ ከሆነ ያን በእጃችን ላይ ያለው ዋን ደግሞ አሟጠን የምንጠቀምበትን አጋጣሚዎች እንደሚኖሩ መረዳት መቻል አለባቸው። ያኔ እውነቱን ለመቀበል ማስገደድ እንችላለን ማለት ይሄ ነው ደረጀ። በጣም ግሩም ቆንጆ ሐሳቦች አስተዋል። አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ባነሳናቸው ሐሳቦች የራሳችሁን ሐሳብ ደጋፊም ሊሆን ይችላል የሂስ ሐሳብ ሊሆን ይችላል የትኛውንም ሐሳብ የሐሳብ መስጫው ላይ እንድታኖሩ እንጠይቃቸዋለን። ጥሩ ነጥቦችን ያነሳው አባል እንዳልከው በጣም አስፈላጊው የዲፕሎማሲው ስራ ነው። እኔ አንድ መታየትም ያለበት ኢትዮጵያ ትልቅ አሊያንስ ሲክ ማድረግ አለባት። አሁን ለምሳሌ ከእስራኤል ጋር ያላትን አሊያንስ በእጅጉ ሰጥቶ በቀበል በሆነ መርህ እዚህ ቀይ ባህር አካባቢ እስራኤል ብዙ ኢንተረስት አላት እና ከኢትዮጵያ ጋር በደንብ አላያ ሊያደርግ የሚችል ቪዛቪስቱ ሀውቲ እንዲሁም ደግሞ ከእስራኤል ብሔራዊ ጥቅም ጋር የሚጻረሩትን ኃይሎች በመዋጋት ረገድ ይህንን ካፒታላይዝ ማድረግ ትችላለች ኢትዮጵያ እና እዛ ላይ ትልቅ የዲፕሎማሲ ስራ መሰራት አለበት። ጥሩ ደግሞ ዜናው ምንድነው? የትራምፕ አስተዳደር የሻቢያ መንግስት አይፈልገውም። የጅቡቲ ተለዋጭ እንዲሆን ይፈልገዋል የሚሉ አንዳንድ አናሊስቶች ነበሩ፣ ግን አይፈልገውም። የሚፈልገው እንደውም ሶማሊላንድ ነው በጣም በእጅጉ የሚፈልገው እና ሶማሊላንድ አካባቢ ያለን ግንኙነትም የኛ በእንጥልጥል ያለ ነገር ነው። እዛ አካባቢ ያለን ግንኙነት በተወሰነ ደረጃ ኦን ኦፍ እያደረግን መቀጠል እንችላለን እና እነዚህን በተኖች መነካካት እንዲሁም ደግሞ በዲፕሎማሲው ረገድ የያዝነውን መቀጠል በጽሁፍ ደረጃ ጥሩ ጽሁፎች ለዓለም አቀፍ የሚደርሱ የዓለም አቀፍ ሕግና ያካተተ ጥሩ ትንታኔዎችን በሆርን ሪቪዎች ላይ ያየን ነው። ሌሎችም ፎረን ፖሊሲ ላይም ጸሐፊዎቻችን ዲፕሎማቶቻችን ራሳቸውን እንዲገልጹና ዲፌንድ እንዲያደርጉ አይ ቲንክ ትልቅ ስራ መሰራት አለበት። የግብጽ አርጩሜ ያው የመካከለኛው ምስራቅ ላይ ስለሆነ
ትራምፕ አስተዳደር በግብፅ አማካኝነት ኢትዮጵያ ላይ ተጽዕኖ ለማሳደር ብዙ ስራዎችን መስራቱ የማይቀር ነው። ሻዕቢያ እንግዲህ አጥፍቶ ጠፊ የሆነ ኃይል ነው። ማንኛውንም ጠጠር ይወረውራል ኢትዮጵያ ላይ። በትግል ላይም እያለ እነ ሻዕቢያን እነ ግብፅ እነ ሊቢያን ሶሪያን የነሱን መሳሪያ ቀጥታ የነሱን ወታደር ራሱ በመጠቀም ትልቅ ጉዳት ያደረሰ ነው ኢትዮጵያ ላይ ማለት ነው። አሁንም አጥፍቶ ጠፊ ነው። ስለዚህ የተለያዩ ሴሎችን በመጠቀም ብዙ ስራዎችን ሊሰራ ይችላል። ለኢሳያስ ደግሞ በጣም ትልቁ መርዶ የዛኛው የፈጥኖ ደራሹ መጠናከርና ከጊዜ ወደ ጊዜ የኢሳያስ መንግስት ላይ ከፍተኛ ተጽዕኖ ማሳደር እንደሚችል እየዛተ ነው። እነዚህ ነገሮችን ካፒታላይዝ ማድረግ በኃይልም አማራጭ የቀይ ባህር አፋርም ቀላል ኃይል የሌለው እነዚህ ነገሮች ለኢትዮጵያ አድቫንቴጅ ይኖሯቸዋል ብለን እናስባለን። ከዚሁ ጋር ተያይዞ አንድ የትዊተር ጽሁፍ አጋርቷል የማነ ገብረ መስቀል። እንግዲህ የኢሳያስ መንግስትን ዘወትር የሚከላከል ነው። አንዳንዴ ፈገግ የሚያደርጉ አንዳንዴ ልክ እንደ አክቲቪስትም ያደርገዋል፣ አንዳንዴም እንደ ተራ ግለሰብም ያደርገዋል እና እዚህ ላይ የወጣው አንድ አነጋጋሪ ጽሁፍ አለ። እስቲ የተወሰነ ስለሱ በለን። መልካም። እንግዲህ ባለፈ ሰኞ ዕለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህዝብ ምክር ፓርላማ ላይ ቀርቦ ከፓርላማ አባላቶች የሚጠየቁን ጥያቄና ማብራሪያ ለመስጠት ቀርቦ ነበር። በዛኔ አንድ ወሳኝ ነጥብ አንስቶ ነበር። እኛም በደንብ ሰርተንበታል። ይሄ ኢትዮጵያ ባህር በር ያጣችበት ከቀይ ባህር የተገፋችበት ዶክመንት ፈልገን አጣን የሚል ነገር አንስቶ ነበረ። ምናልባት ሽግግሩ ስራ አስፈጻሚ ፈርሞ ፈቅዶ ከሆነም ብለን አጣን። የሽግግሩ ምክር ቤትም አድርጎን ከሆነ ብለን ፈልገን አጣን። ህዝቡም ህዝበ ውሳኔ ወስኖ ነው ይሂድ ብለን አንፈልግም ባህር በር ብሎ ሄዶ ልኮ እንደሆነ ብለን ፈልገን አጣን የሚል ነገር አነሱና እቺ ነገር ሻዕቢያዎች ጋር አካባቢ እንትናቸውን በጣም አጡዛለች። ነርቫቸው ተነክቷል። አሁን ይሄ ማለት በሌላ ግልባጩ ምንድነው እኛ ባህር በር ኢትዮጵያ ጠል የሆኑ አካላቶች ኢትዮጵያን በሚመሩበት ዘመን ላይ በወረራ ተያዘና ኢትዮጵያ ጠሎች ደግሞ ስለ ኢትዮጵያ ዲፌንድ ለማድረግ ፍላጎት ስለሌላቸው በወረራ እንዲቆይ ተደረገ የሚል ትርጉም ነው ያለው ነገር ማለት ነው። ይሄ ነገር ማለት ስለዚህ አሁን ኢትዮጵያን የሚወዱና ኢትዮጵያ ጥቅም የሚያንገበግባቸው ሰዎች ወደ አመራርነት ከመጡ የኢትዮጵያን ብሔራዊ ጥቅም ማስከበር ግዴታ ስለሚሆን በወረራ የተያዘብንን ሀሳብ እናስመልሳለን የሚል ነው ትርጉሙ ያለው ማለት ነው። ይሄ በጣም ረብሻ ፈጥሯል። ይሄ ነው ባይዞ ሽማግሌውን ማስወርውሮ ባንዴ ለ5 ቀን ግብጽ ያስኬደው ማለት ነው። 5 ቀን ለ5 ቀን ቆይታ ኮቺን ነው ፈጥሮ ላቋደ ቅድም ያልኩት ነገር ማለት ነው። ጨንቆ 5 ቀን አውጥቶ እቺ ነው የፈጠሯትና አሁን ለዚህች መልስ ትሆናለች ብሎ አቶ ይማኔ ያሰቡት ነገር ምንድነው? እንዴት እንደተወሰደ አታውቁም እንዴ? ኢትዮጵያ ባህር በር ያጣችበት እሱን እኮ የአስመራ ስምምነት የፈረምክ ቀን አረጋግጣ ላይ ነገር የሚል ነገር ነው። አሁን ምንድነው ሊል የፈለገው? የኤርትራን አገርነት ተቀብለ አብረ ተፈራርበሃል። ኤርትራ የሚባለው ደግሞ ቀይ ባህርን ያጠቃለለ ነው። ኢትዮጵያ ማለት ደግሞ ከቀይ ባህር የተገፋች መሆኑን ተቀብለ ነው ፈረምኩ አይ ነገር ነው። እቺ ቻይልድ ነገር እንትኑ አስጨንቋቸዋል ማለት የሚያሳየው እንትናቸው ጨረሱ፣ ካርዳቸው ጨረሱ። ከቶማ እኮ ወደ ካይሮ አስሮጠ እኮ ቶሎ በሉ ሊወስዱት ነው። እና 30 ዓመት በእናንተ አሽከርነት ተቀብያ አስቀምጬላቸው ሊቀበሉ ስለሆነ የምታረጉትን አርጉ እኮ ነው ያለው እኮ ሳይዝ እኮ ካይሮ እኮ። ስለዚህ በዚህ ደረጃ ምን ያህል ችግር እንደፈጠረ በዚህ ነው የምትረዳው። ኦኬ ይሄ ከሆነ ምናልባት አቶ ይማኔ ያሉት ነገር ያስኬዳል ወይስ አያስኬድም የሚል ነገር ነው እንግዲህ መታየት ያለበት። እኛ እየጠየቅን ያለ ነው ኤርትራማ ሀገር ነች። ሀገርነቱ ግን እሱን ከፈለግ የተሰጠበት መንገድ ችግሮች ነበሩ ነው። እሺ እንዳው እሱን ምን ተውና እኛ ኤርትራ ሀገር ስትሆን ኢትዮጵያ ወደብ አልባ ትሁን ብሎ የወሰነ አካልን ነው ፈልገን ያጣ ነው ማለት ነው። የወሰነ ከሌለ አልተወሰነም ማለት ነው። ካልተወሰነ በጉልበት ነው ተያዘው ማለት ነው። በወረራ ነው ተያዘው ማለት ነው። ለዛ ምንድነው እኔ በምን ሐሳብ ነው መልስ የሚሆነው? እዚህ አስመራ ላይ ተፈራረምኮ እኛ የተፈራረምነው ባህር በር ኢትዮጵያ ወደብ አልባ ነች ኤርትራ ወደባችን ትውሰድ የሚል ነገር አለው እንደዛ አንቀጽ ውስጥ ማለት ነው አለ። እንትን ነው ለምሳሌ እንዳልከው አንደኛ ብዙ ነጥብ ጨረሱ፣ አመክንዮም አለቀባቸው። እንደውም ኢትዮጵያ ውስጥ አንድ ነገር በጣም ሲታወጅ ማለት ነው በነጋሪ ጋዜጣ ነው የሚታወጀው፣ ህግ ሆኖ ሲወጣ ማለት ነው። የኤርትራ ከኢትዮጵያ የመሄድ ጉዳይ የታወጀበት ምንም አይነት ህጋዊ ሰነድ የለም።
በነጋሪ ጋዜጣ በሉት በምን በሉት ምንም ነገር አይገኝም ነው። ስለዚህ ምናልባት ፓርላማ ላይ የተነሳው ሐሳብ ከዚህ ቀደም ተነስቶ ስለማያውቅ ትንሽ ድንጋጤ ፈጥሯል። እንዳልከው ነርቫቸውንም ነክቷል። እዚህ ጋር ተያይዞ ግን አንድ መነሳት ያለብን ነጥብ አለ። ኦኬ ምን አይነት ሴናሪዮ ሊፈጠር ይችላል? አሁን እሳቸው ግብጽ ሄዱ። ኦኬ ግብጽ የውጭ ጉዳይ ሚኒስትሩን ብለዋል ከሳውዲ አረቢያ ጋር አሊያንስ ክሬት አድርገን ቀይ ባህር አካባቢ ያለው ነገር ሞኖፖሊ ኦፍ ፓወር እዛ አካባቢ ኤክሰርሳይዝ እናደርጋለን ብለዋል። ይሄ ነገር አንድ ወደ አይምሮ የመጣው ምን አይነት እንግዲህ የኢሳያስ መንግስት ወደ ካይሮ ሄዷል። እሺ ይሄን ነገር የሚያስቡ ከሆነ ወደ አሰብ አካባቢ የልዩ የሆነ የግብጽ ኃይል ሊሰፍር ነው ወይ? የግብጽ ሰራዊት ሊሆን ይችላል፣ ወይም ደግሞ የግብጽ አጠቃላይ የጦር ካምፕ ሊሆን ይችላል፣ የጦር ቤዝ ሊሆን ይችላል። ምክንያቱም አሁን ስለ ስፌር ኦፍ ኢንፍሉዌንስ ስታስብ ወይም ደግሞ የቀይ ባህር አካባቢ ያለውን ተጽዕኖን የፖለቲካ ተጽዕኖን ስታስብ የግድ የባህር ኃይልን የምታንቀሳቀስበት ወታደራዊ ኃይልን የምታንቀሳቀስበት ነው እና በአዲስ መልኩ ከሳውዲ አረቢያ ጋር የምንፈጥረው ነገር አለ ብለዋል። ሳውዲ አረቢያ ታጁራ ላይ መታለች፣ እዚሁ የጅቡቲ የሰጣቻት ማለት ነው። እና የግብጽ ወደ አሰብ የመምጣት ጉዳይ መታየት የለበትም ወይ? አንድ ይሄ ነው። ሁለተኛ ግብጽ እንግዲህ ሶማሊላንድ ላይ በሰላም አስከባሪ ሽፋን ጦሯን ልታሰፈር ነው። እዛ ጋር ማስፈራ ደግሞ ዝም ብሎ አይደለም፣ ሌጣውና አይደለም መታየት ያለበት፣ ከኢትዮጵያ ጋር የሚያያዝ ነገር አለው። ኢትዮጵያ ላይ ድንበር አካባቢ ያሉትን አልሸባብን በማስታጠቅ የኢትዮጵያን የፖለቲካ ውስጣዊ የሆነ ቀውስን በማባባስ የሎጂስቲክ ሰፖርት በማድረግ ብዙ ስራዎችን ልትሰራ ቻለች፣ በዛኛውም ማለት ነው። እና ያኛውን የምትሰራውን ነገር ወደ አሰብ ጨምራው የኢትዮጵያን አጠቃላይ መታነቅ ወይም ደግሞ መታፈል በከፍተኛ ሁኔታ የምታሳድግበት አማራጭ የለም ወይ የሚለው ነገር ትንሽ ማየት የለብንም? እንደው ግብጽ ወደዚህ ወደ አሰብ መታ ኢትዮጵያ ላይ ልታሳድረው የሚችለው በጣም እጅግ አደገኛ የሆነ ፈንጂ ልጠምድና ከኢትዮጵያ ጋር ቀጥታ የምንላተምበት ሁናቴ ሊኖር አይችልም ወይ? እንግዲህ እሱ አይን ነገር የሚመጣ ከሆነ ነገሩ ወደ ሌላ አቅጣጫም ይሄዳል። ግብጽ በዚህ ሂደት ውስጥ ገብታ ኤርትራ ላይ ተደርባ መታ አሰብ አካባቢ መታ ባይዞ የሱ ነገር ምንድን ነው መሰለ፣ ኤርትራኖች ይፈልጋሉ ወይም ብሎ ነጥብም አለ። ኤርትራ እኮ የሚፈልገው ነገር ምንድን ነው ታውቃለህ? ያው ልክ ጅቡቲ ለሳውዲ አረቢያ እንደሰጠችው አይን ነገር ወደቡን የሆነ የሚከናተርና እዛ አካባቢ የሆነ ማልማት ወይ በራሱ መያዝ ወይ ደግሞ የራሱን ጦር አምጥቶ እዛ አካባቢ መቀመጥን አይፈልጉም። ለምን ደግሞ የማይፈልጉ መሰለኝ? ግብጾች በምን ደረጃ ነው የሚያምኗቸው ነው አንደኛው ደረጃ ማለት ነው። ውስጣዊ ፖለቲካቸውን አደጋ እሱን ውስጣዊ ፖለቲካቸውን አደጋው ስለሚከት እነሱ ኤርትራኖችን ከዓለም ለይቶ ጨለማ ውስጥ ከቷቸው ነው እያስተዳደሩ ያሉት 2 ሚሊዮን ቢሆን የቀሩትም ማለት ነው። ከዓለም ተለይቶ እኮ ነው። ዓለም ምን እያለ ነው የሚለውን ነገር ኤርትራዊ አያውቅም ነው። ዛሬ ዓለም ምን ላይ ነው የሚለውን ነገር አያውቅም። ስለዚህ አሁን እዛ አካባቢ የሚመጣውን አካል ሁሉ ጊዜ ከጥርጣሬ አንፃር ነው የሚያስቡት። አንደኛ ኤርትራ የምትባል ሀገርን እየገነባን ያለ ነው፣ ይሄን ሊያኮላሹብን ይችላሉ። አሁን ለምሳሌ ኤርትራ ተረጂ አጣ ነው የእርዳታ ድርጅት የማታስገባው እርዳታ ድርጅት የማታስገባው ዋናው ነገሩ ምንድን ነው ታውቃለህ? ይመጣል ቀጥሎ የህገ መንግስት አርቅቁ የሚባል ነገር ይመጣል። ምርጫ ይኑር የሚባል ነገር ይመጣል። የሀሳብ በነፃነት መግለጽ ይባላል። ብዙ ነገሮች ቀጥሎ የሚመጡ ነገሮች አሉ። የኤርትራ ህዝብን አንገት ቀና ሊያደርግ የሚችል ነገር። እነዚህ የሻዕቢያ ሰዎች ደግሞ ይሄን አይፈልጉም። በቃ ነገሱ መጡ ከጫካ በዛው ሂደት መሪ ነን ብለው ቀጠሉ። ህዝቡ መጠየቅ መብት የለው። ዝም ብሎ የተባለውን ነገር ብቻ መቀበል ነው። ወዴት ነኝ እንዴት ነኝ የሚል ነገር መብት ጥያቄም የለውም ማለት ነው። ይሄን አሁን እነ ግብጽ እዚህ አካባቢ መምጣትን ለምትሉ እንጂ ከግብጽ ጋር አብሮ አዋራ የሚያነሱት እንጂ አይፈልጉም እሱን ነገር። ግብጽ ስለ ዲሞክራሲ ትቆረቆራለች አይደለም። በግብጽ ጀርባ ሌላ አካሎች ይመጣሉ ነው። ለዛ የዘጉትን በር ሊከፍቱ ነው ማለት ነው። ስለዚህ አረቦችን እዚህ አካባቢ እንዲያርፉ አይፈልጉም እነሱ። እንደው ከዝንጀሮ ቆንጆ ግን ለምሳሌ ኢትዮጵያ አሰብን ልትነጥቀኝ ነው። ስለዚህ ዞረስት አማራጭ ግብጽን ወደ አሰብ ማምጣት የሚለው ነገር እንደ መጠባበቂያ ግብጽስ መጨረሻ ላይ አለድን ብትልስ ያ ነው እንግዲህ አለድን ብትል ምንድን ነው የምታመጣው? የጦር ቤዝ እዚህ ነው ብትል ምንድን ነው የምታመጣው? እሱ ነው አደጋ ሊያመጣ የሚችለው እንደው በጣም ከመጥፎ። ምክንያቱም ሻዕቢያ ከመጥፎ ሁሉ መጥፎ አማራጭ ሊወስድ ይችላል። ኢትዮጵያን አጥቶ መጥፋት፣ ኢትዮጵያ አጠቃላይ ያለውን የፖለቲካ ሁኔታ ማንኛውንም ኮስት ወስዶ የኢትዮጵያን ድንክዬ መሆን መዳከምን ስለሚፈልግ በማንኛውም ሰዓት ይሄን ነገር ሊሆን የሚችል ነገር ምንድነው? ግብጾች እርዳታ እናደርግላችኋለን እናንተ። ግብጾችም እኮ ባይዘው እኮ አይፈልጉም እኮ። የሚፈልጉት ምንድነው ታውቃለህ? በትቴወሪ ትንሽ ኮስት አድርጎ ኢትዮጵያ አንስቴብል ማድረግ ነው የሚፈልጉት። ባይዘው ስለ ኤርትራ ቆርቆሯቸው እኮ አይደለም እኮ እነሱ እኮ ዋናው ኤርትራን ፓክ የሚያደርጉ በምክንያታቸው ኢትዮጵያን
ድንክዬ ለማድረግ ነው አንድ ጦር አገዛዝ አስቀምጣል ከዛ አንፃር ነው ሰላም የሌለበት ቅድም ያልኩትን ገባሮች ላይ እርሻውን አጀምረስ ከታች እንዳናጠለቀልቆ የስንዴ አብዮት እንዳናስረሳ ማለት ነው እሱ ነው የሚፈሩት እነሱ ማለት ነው እሱ ጥሩ ስትራቴጂ ነው እሱ ስለሚፈሩ ምንድነው ይሄ እንዳይደረግ በየአካባቢ ሚሊሻ እንዲኖር በየአካባቢ ትርምስ እንዲኖር ነው የሚፈልጉት እኛ ጋር ማለት ነው እየሰሩበት ነው ይሄንን እየሰሩበት ነው ስለዚህ አሁን ኤርትራንም ስለዋት ኤርትራን የሚፈልጉ በምንድነው የሆነች የተመጠነ ነገር ሰርቷል እንደሚችሉ ነገር ልክ ማለት እነሱ ምን እኮ አቂው ቢኖራቸው እኮ ብዙ ጥያቄ አላቸው እነሱ ከእስራኤል ጋር እኮ ግን አቂሙ ስለሌለ ነው አይደል የተመጠነ ነገር ይሰጡና ከዛ በኋላ ኤርትራ ኢትዮጵያና እንትን ብላ ሰቅሳ እንድትይዝና ትርምስ መንገድ እንዲሆን ለባይዞ ዛሬ ብቻ አይደለም ኢትዮ ኤርትራ ጊዜ እኮ የባድሜ ምሽግ ላይ እኮ ሲፈነዳ እኮ የነበረው እኮ የግብጽ ቦምብ እኮ ነው ግብጽ ሰራሽ ቦምብ እኮ ነው ስለዚህ እነሱ ሁሉ ጊዜው ነገር ሲፈጠር ኤርትራ ወዷሳው ኢትዮጵያን አቂም መቅኖ ለማሳጣት የሚደረግ እንቅስቃሴ ነው ማለት ነው አሁንም የሚያረጉት የተወሰነች ነገር ፋንድ ላይ ያረጉ ይችላሉ ግን ሪቨርሱ ለሻቢያ ምን ይሆናል ነው ሪቨርሱ ደግሞ አይውል አጭ ጥያቄው ያሰብ ብቻም አይሆንም ከዛ በኋላ ሻቢያ የሚባል ሪጅን ነው የሚጠፋው ኤርትራ የሚባል አገር ጥያቄ ውስጥ ይገባል በዚህ ደረጃ ግብጽን ጎትቶ የሚያመጡ ከሆነ የሚመጣው ነገሩ ከዛ ይባሰ ነገር ነው የሚሆነው አንዳንዶች ኤርትራ ልክ እንደ ፍልስጤም እንደ ጋዛ ይሆናሉ የሚል ነገር ኤክስፕሬሽን ይጠቀማሉ ከዚህ በፊትም ኢኮኖሚስት ላይ ወጥቷል እስራኤል ምን ልክ እንደ ጋዛ የማድረግ አስመራን እንዲሁም ደግሞ ኤርትራውያን ሀገር አልባ ሊሆኑበት የሚችሉበት አማራጭ ክፍት ዝግ አይደለም ምክንያቱም ሻቢያ ከሚከተለው በጣም ይሄ ጠላትነት የዋጀው የፖለቲካ መስመር ካለ ሰዓት አንፃር ወደሚቀጥለው መረጃችን እንሂድ እንግዲህ ባህላዊ ጀነራል የሚባሉት ጀነራል ምግበይን በአደባባይ ይፎክራሉ እስከ ከዚህ ቀደም ኢትዮጵያ ውስጥ ባለው እርስ በርስ ጦርነት የሚጠቀሱ ናቸው እርሳቸው ቀጥታ የኢሳያስን ወደ እግራቸውን አንስተው ወደ አስመራ ወደ ካይሮ ሜዳቸውን ተከትለው በይፋ አክሱም ላይ ቆመው በይፋ አውጀዋል እንደውም ጥሪ ያቀረቡት ለአማራ ለአገው ለአፋር ኃይሎች ብለዋል ያው እንግዲህ ወያኔ ካምፕ የሆነ ነገር ሲጠራ የራሱ የሆነ ከጀርባ የራሱ የሆነ ተልእኮ እንዳለው ያስታውቃል እዚህ ጋር ግን ጥሪ ሲያቀርቡ አንደኛ ጥሪ ማቅረብ የነበረባቸው ራሱ የትግራይ ኃይሎች ነበሩ የቲፒኤፍ የሐራ መሬት ያሉት ለነጌታቸው ረዳ ለነጻድቃን ገብረትንሳኤ እንዲሁም ደግሞ ሌሎች የፖለቲካ ኃይሎች ነበር እንደ ትግራዋይነት ማለት ነው በእነሱ ሐሳብ ነገር ግን አንደኛ እነሱ ዲቫይድድ የሆኑ ናቸው በምግብ የሚመራው ፍንካች ህወሓት ጽምዶ የሚባለው ነገር ኦልሞስት እንደው ዝም ብሎ ሳይቆም የሞተ ነው ማለት በአደባባይ በሚዲያ ደረጃ በጣም ትልቅ ተጮህ ነበር ነገር ግን ራሱ በትግራይ ውስጥ ራሱ የትግራይን ፖለቲካ አንድ ማድረግ አልቻለም ሻቢያ የሰራው ግፍ ቀላል አይደለም ኢቭን የቆሙበት የአክሱም ምድር ላይ ሻቢያ የሰራው ግፍ ይታወቃል እና ሻቢያ በዚህ ደረጃ የሚበይን ብዙ የትግራይ ኃይሎች ስላሉ ከሻቢያ ጋር ያለው አሊያንስ አደጋ ውስጥ ወድቆባቸዋል ግን እንዲሁም ሆኖ ዝግጅታችንን ጨርሰናል ትምህርትም ወስደናል ይላል ከበፊቱ ትምህርት ወስደናል እኔ ምን አይነት ትምህርት እንደወሰደ እኔ ትምህርት አልወሰዱም ነው ብለው ደጋግሜ እንደውም ብሶባቸዋለሁ ብለው ትምህርት ስትወስድ እኮ ትግራይን አንድ አድርገህ ተገዳዳሪ የፖለቲካ ኃይል አድርገህ ምናምን ነው የምትመጣው በእነሱ ካልኩሌሽን ትግራይ እንደውም ካላት ቁመና በጣም አንሳ ፍንካች የሆነ ህወሓት ነው እየጮኸ ያለው ስለዚህ የትኛውን ትምህርት እንደወሰደ አናውቅም እሺ በውጊያ ፐርስፔክቲቭ ከሆነም በውጊያ ትምህርት መውሰድ የሚለው ነገር አሁን ብዙ ህዝባች ካስጨረሱ በኋላ ምን አይነት ትምህርት እንደወሰዱ ምንድነው ፈንጂ አምካኝ ከስተቱ አይማርም ይባላል እና ልክ እንደ ፈንጂ አምካኝ ነው የሆኑት እነሱ እየፈነዱ እያለቁ መማር የሚል ነገር ነውና አይ ቲንክ ጥሪው እንዴት አየው መልካም እንግዲህ ምንድነው በጣም በሚገርም ሁኔታ ከባለፈው አካይዳችን ትምህርት ወስደናል የሚል ነገር ነው አመጡት ትምህርት የወሰዱ በምንድነው ብሎ ነገር ነው አሁን እንግዲህ መታየት ያለበት ማለት ነው ባለፈው ጦርነቱን ሲያካሂዱ ሲቀሰቅሱበት የነበረውን የፕሮፓጋንዳ አቅጣጫን በመቀየር ነው አንድ ሁለተኛ ባለፈው ብዙዎቹ የህወሓት ሰዎች አሁን መጥቶ የፌደራል መንግስት ጋር እስከገቡ እስከናቱ ጌታቸው ድረስ ማለት ነው የድሮን ነገር በጣም ተብሰልስሎ ነው የሚናገሩት ድሮን በጣም ጎርቶናል የሚል ነገር ነው ያለው ድሮንን የሚቀለብሱበት መንገድ ጸረ ድሮን ገዝቶ ነው ትምህርት ምንድነው ወሰዱት ነገር ማለት ነው ወይስ ምንድነው የአላይንስ ነገርን አሻሽለናል ምናልባት ትምህርት ሊሉት ጆሮ ሊገባ የሚችለው
ያኔ ሻቢያም ኢትዮጵያም አንድ ላይ ሆኖ ነው ወጉት። አሁን ሻቢያ ጋር ወዳጅ ሆነናል የሚል ነገር ነው ማሳየታቸው ነው የፈለጉት። የትኛው ትምህርት ነው ወሰዱት ብለህ ብታስብ አታገኝም። እንግዲህ አንዳንዶቹ መሳሪያም ከኢትዮጵያ በላይ ታጥቀናል ይላሉ። ያው ወሬ ስለሆነ ከመንግስት በላይ ከስቴት በላይ ከየት መጣ አንድ ሆነ አማጺ ከስቴት በላይ ሳጠቁ ምልን ዝም ብሎ ወሬ ነውና ኤኒዌይስ ሁለተኛ ነገር ደግሞ አሁን አጎራባች ያሉት እንግዲህ የትግራይ አጎራባች አፋርና አማራ ነው። ያኔ አማራ ላይ የምናወራርዶ ሳባለን ብሎ መጥቶ በኋላም ሴትን ባሏ ፊት ሞኖክሲዎችን እስከ መድፈር በጣም ጸያፍ የሆነ ድርጊት ነው ፈጸሙት። አወራረዱ ማለት ነው ሳባቸው። አሁን ደግሞ የአማራ ኃይል ከኛ ጋር አይሰለፍ የሚል ነገር ነው የተናገሩ ያሉት። እዚሁ ለቆርጥና ይቅርታ እዚሁ ላይ በጣም እኮ አጽሞ ሰጥተው ይሄ ጀነራል ምግበይ ማለት የሚናገሩት አጽሞ ሰጥተው የትግራይ ሉዓላዊ ግዛት የማንደራደርበት ነው በመቃብራችን ላይ ነው። እሱን እኮ ነው እሱን ለወጠ ወይ ነው ትምህርት ከወሰደ አይ በቃ ወልቃይትን ራያም ለአማራ ሰጥተናል ባለፈኝ ስላል ከዛ ስለዚህ አማራ ከኛ ጋር ተሰለፍ እሱ ነው ወይ ያሉት? አይሱ አይደለም። ሁሉ ጊዜ የሚሉት ግዛታዊ አንድነት ወልቃይትን እናስመልሳለን፣ ተፈናቃይን መልሳለን፣ አስተዳደርን መልሳለን ነው የሚሉ አይደል? በየትኛው በኩል ትምህርት ወሰደ ወይስ እኛ እንደፈለግን አማራን ስንረግጥ ልክ ነው ብሎ አብሮን የሚረግጥ አማራን አዘጋጅተናል ብሎ አስቦ ነው ወይ? ተባበረን ብሎ ጠርቷላ። ሰሩ ሰምተናል። የተጠራው ስለ አማራ ጥቅም የሚቆም ከሆነ እንዴት ይተባበራቸዋል ይወጋቸዋል እንጂ ከመንግስት ጋር አሁን ካልሆነ ግን የነሱ አሽከር የሚሆን እነሱ አማራን ስበድሉ ልክ ከዚህ ባድን ሰዎች እንደሚያረጉ ማለት ነው። አማራን እኮ ለማንቋሸሽ አማራን ለመበደል እኮ ከነ አዲሱ ከነ አቦጻዬ በላይ እኮ እና አዲሱ እንትራናቸው እኮ አዲሱ ማን ነው ስሙ አዲሱ ለገሰ ናቸው እኮ በተግባር እኮ ያሳዩት ማለት ነው እኮ። እንዳው የትግራይ በላይነት አለ ሲባል እንኳን ወጥቶ እኮ የሚቃወሙት እኮ እና አዲሱ ናቸው እኮ እና ፒዶ ሰዎች ናቸው እኮ ወጥቶ እኮ የሚቃወሙት ማለት። ስለዚህ እንደዚህ አይነት ኃይል አዘጋጅቶ ይሆን ወይ ብለን እንድንጠረጥር ያደርገናል ማለት። ግን በአፋር በኩል አንድ እርግጠኛ የምንሆነው ነገር ይሄ ለነሱ አዳሪ የሚሆን ኃይልም አልተዘጋጀም። አፋር ሊተባበራቸውም አይችልም። የማይታረቅም ነው ጸብ ነው ያለው አፋር። አሁንም ከመጡ አሁንም በኢትዮጵያ ላይ እንትን ካሉ አሁንም ልመታቸው በዝግጅት ነው ያለው ነገር ማለት ነው። ስለዚህ እኔ የትኛውን ነው ትምህርት ወስደናል የሚሉት? ያው አንኛ ፖለቲካሊ ታጋዩን ለማታለልና ታጋዩን ያልባት የባለፈው ውጤቱ ይግራልባ ነው ያደረገን። የባለፈው ውጤቱ 8 ሆነን ጓደኛሞች ወጥተን 3 ሆነን ሰፈር ተመለስን። ስለዚህ ይሄ ነገር አሁን ከዛ ተለየ ነገር አይሆንም አንፈልግም ጥቅም የለውም ብሎ ሲከራከር ጸረ ድሮን ታጥቀናል የአሜሪካን እንትን ታጥቀናል የሚለውን ሐሳብ ያመጡት ታጋዩን አታለው ሊያዋጉት ወይ ነው የሚለው ጥያቄ እሱን መስለኛል። ሽግሩም እንደ ሞጫ የወልቃይት ጉዳይ እናንሳ አጠር አድርገን ማለት ነው። የወልቃይት ነገር እንግዲህ ምናልባት ላንደር ወልቃይትን በተመለከተ እንግዲህ የወልቃይት አስተዳደር ባለፈው ከአቶ ጌታቸው ረዳ ጋር ተወያይቶ ነበረ። እኔ የወልቃይት አካባቢ ያሉት አመራሮች ለመናገር አንዳንዴ ስትመለከታቸው ያው አማካኝ ሆነው ወልቃይትን በተመለከተ በጣም በጥበብ በተሞላበት መንገድ ፖለቲካውን እያስኬዱት እንደሆነ ያስታውቃል። ነገር ግን ልክ እንደገና ዳቦ ከላይና ከታች ሲንገበገቡ ትመለከታለህ። በፋኖ ደጋፊ በሆኑ በአብዛኛው ጊዜ ማለት ነው ከወልቃይት ጋር በተያያዘ እንደ ራያ አሳልፋችሁ ትሰጣላችሁ የሚል ነገር ይነሳባቸዋል። በሌላው ግን ደግሞ የመንግስትን ኦልሬዲ አጀንዳ ነው የምታስፈጽሙት የሚል ነገር አለ እና አቶ ጌታቸው ረዳም ባለፈው እንግዲህ እዛ ሄደው ነበረ። ከተመለሱ በኋላ አንድ አወዛጋቢ እንግዲህ በትግርኛ የሰጡት ነገር አለ። እዛ የተናገሩትን ኮምፕሊትሊ የሚቃረን በትግርኛ ተናግረዋል የሚል ነገር ነው። ያው መረጃውን በስፋት ወደፊት እንሄድበታለን። ልክ ደብረጽዮን አዲስ አበባ ሲመጡ ይደመራሉ፣ መቀሌ ሲሄዱ ይቀነሳሉ የሚል ቀልድ ነበርና አቶ ጌታቸው ረዳ ወልቃይት ሲሄዱ ይደመራሉ፣ ከዛ ደግሞ ወደ ዲያስፖራው ለጽንፈኛው ደግሞ ይቀነሳሉ የሚል ነገር ያስኬዳል። በዚህ ተያይዞ ለወልቃይት በጀትም ሊለቀቅ ነው የሚል ነገር አለ። እስቲ እዚች ጋር አጠር ያለ ሐሳብ እንግዲህ ባለፈ የሰላም ሚኒስቴሩ ዴታ የወልቃይት አስተዳደር አቶ ሼቴ
የጸጥታ የወልቃይት ጸጥታ ኃላፊው ኮሎኔል ደመቀ እንደዚሁም የቀጠናው የምስራቅ አፍሪካ አማካሪ ሚኒስቴር የሆኑት አቶ ጌታቸው ረዳ በተገኙበት አንድ መድረክ ላይ ጥሩ የሆነ ህዝቡን የማወያየት ነገርና የማቀራረብ ነገሮች ተካሂዶ ነበር። እዛ መድረክ ላይ በግልጸኝነት በተለይ በወልቃይቶች በኩል የነበሩ ሰዎች በደንብ አድርጎ አድምቶ እውነታውን ፍርጥ አድርጎ ተናገሩ። አቶ ጌታቸውም የማይካድራውን ወንጀለኞችን ተጠያቂ እንዲሆኑ እስከ ማመን ድረስ የሄዱበት ነገር ነው። ሁለተኛ ህወሓት የሚባል ነገር የሚመለስ ነገር የለም የሚለውን ነገር የተናገሩበት ሂደት ነበረ። ጥሩ እንደዚህ አይነት ነገር ያቀራርባል። ሁልጊዜም ወልቃይትም እንዳው ቀድሞ የትግራይ ሰዎችን አናይም ብሎ ነገር ሊሆን አይችልም። እንደዚህ አብሮስ ተነጋገሩ መፍትሄ ይፍጠሩ ብለን እኛም በግላችን ደግፈን ነበር። ከዛ በኋላ አቶ ጌታቸው እንደተለመደ በትግርኛ የዛ ሙሉ ተቃራኒና የተገለበጠ የሆነ ሐሳብ በኢንተርቪው ሰጥቷል። ይሄ ነገር ወልቃይት አካባቢ ጥሩ ስሜት አይፈጥርም። ወልቃይት ሰዎች ቅድም አንተ እንዳልከው የገና ዳቦ ነው ሆኑት። በዚህ በኩል እናንተ ሊሸጡ ነው፣ እናንተ ለራሳችሁ ጥቅም ስትሉ ነው እንጂ ወልቃይት ህዝብ መብት የተከበረ አይደለም፣ በዚህ መንገድ ወደ አማራም እየመጣም አይደለም ተብሎ ብዙ ሁሉም ወጥቶ አፉን የሚከፍትባቸው እነሱ ላይ ነው። ሚዲያ የከፈተ ሁሉ በእነሱ ነው አፉን የሚያማሽው። በሁኔታው ደግሞ ስታይ ደግሞ በጥበብ ነገሮችን ይዞ ትርምስ ቀጠና ከሆነ እቺን እናጣለን። እኛ የወልቃይት ህዝብ ምን መከራ ውስጥ እንደነበረ እናውቃለን። ከአንዳንዶቻቸው አንዳንድ ታጋይን ከምትሉ ሰዎች እጥፍ በላይ የወልቃይትን ጉዳይ የምናውቀው እዛ ወልቃይቶችን እኛ ነን። እባካችሁ ተውት። አሁን እኛ ጻራዊ ሰላም አግኝተናል። ይህን ሰላም በብላት ይዘን እንዴት እናስቀጥል የሚል መከራከሪያ ነበር ከወልቃይት አካባቢ የሚነሳ ነበረው። ነገሩ ወደ መጠቃለያ ደረሰና የወልቃይት በጀት ይበጀታል ተብሎ ጠቅላይ ሚኒስትሩም ተናገሩ። ይፋው ነው ያ ሁሉ ወልቃይት ላይ ሰምቶ ነበር። ያ ሁሉ መዋቅሩ ላይ ሰምቶ የነበሩ ሰዎች አፋቸውን ያዘጋ ነገር ተፈጠረ። በጀት ማለት ትልቅ ፕሮጀክት ትልቅ እንትን ነው፣ ትርጉም ያለው ነገር ነው። ዝም ብለህ ራስን ወልቃይት ብለው ራሱ በወልቃይት የተዳደረ ነው፣ በማንነቱ የተዳደረ ነው፣ መብቱ ተከብሮለታል። ነገር ግን በጀት አገኘ ማለት ሪኮግኒሽን አገኘ ማለት ነው። ይሄ ትልቅ ኢምፕሊኬሽን አለው፣ በተለይ ለአማራ ኃይሎች ለሚረዳ ሰውና የወልቃይት ጥያቄን በትክክል አንዱ ጥያቄ ነው ብለው ብዬ ታገላለሁ ብሎ ለሚያስብ ስልጣን ላይ ይወጣሉ ብሎ ለሚያስብ ጉዳዩም አይደለም። ግን ለአማራ የሆነ አንዱ ማነቆ ነበር ይሄ ነገር ብሎ ለሚያስብ ሰው ትልቅ መልስ ይሆናል ማለት ነው። ይሄ በዚህ ሁኔታ እንዳለ እንግዲህ አይ የለም የወልቃይት ነገር መፈታት የሚችለው በዚህ መንገድ አይደለም አሉ አንዳንዶቹ የአማራ አክቲቪስት ነን የሚሉ ሰዎች። አይባል ወልቃይት ችግሩ የሚፈታ የትግራይ ሰዎችና የአማራ የህወሓት ሰዎችና የአማራ ፖለቲከኞች ተደራድረው ተነጋግረው ነው ወልቃይትን ችግር የሚፈታ አሉ። እንግዲህ በምን እንደሆነ በጣም አሳፋሪ ነው። ዶክመንት አርካይቭ ውስጥ አለ፣ ሚዲያ ላይ ነው የምናገሩት እንደዚህ ብሎ ባይዘ ለወልቃይት መፍትሄ ከህወሓት ነው መጣ የሚሉ ደፋር የአማራ አክቲቪስቶችን ደግሞ ማይጀመር። ይሄ በእንዲህ እንዳለ አቶ ጌታቸው ነገር መጥቶ ሲያመጡ ትልቅ ችግር ነው የሚፈጥረው ነገር ማለት ነው። እንግዲህ በዝርዝር ቀጣይ ነገር የህወሓት ሚዲያዎችም እኛም አተናል የአማራ ክልልም አጥቷልና ሁለታችን ነው ያጣነው የሚል ትንሽ ፈገግ የሚያደርግ መረጃ እያስተላለፉ ነው። አድማጭ ተመልካቾቻችን የዛሬውን ዝግጅታችን በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።